ብዙ ጊዜ የሚነሳ ጥያቄ ነው። በቤተ ክርስቲያን ውስጥም ብዙ ጊዜ መድረክ ላይ እንመልሳለን። ከአባት በቀር ልጅም ቢሆን አያውቅምና የሚል አለ። ስለዚህ በዚህ መሰረት የመጨረሻውን ቀን አብ ነው የሚያውቀው፣ ልጅም ቢሆን አያውቅም ተብሎ ተጽፏል። አዎ እንደተጻፈው ነው፣ አንቀይርም። የተጻፈውን ከወልድ በላይ ስለ ወልድ መናገር አንችልም። ግን ያው መጽሐፍ ደግሞ እነ ጴጥሮስ ጌታ ሆይ አንተ ሁሉን እንደምታውቅ እናውቃለን፣ ዳሩ ግን ማንም እንዲጠይቅህ እንደማትወድም እናውቃለን ይሉታል። ስለዚህ መጽሐፍ ቅዱስ ውስጥ ጌታችን ኢየሱስ ሁሉን አዋቂ መሆኑን ወይም ኦምኒሸንት መሆኑን ከሱ ዕውቀት የተሰወረ የሌለ ነገር እንደሌለ መጽሐፍ ይነግረናል። በዮሐንስ ወንጌል እዛው መጽሐፉ ኢየሱስ ሰዎችን ሁሉ ያውቅ ነበርና ስለ ሰዎች አንዳች ሊነግሩት አያስፈልገውም ነበር። ኢየሱስ የኔ የሆነው ሁሉ የአብ ነው፣ የአብም የሆነው ሁሉ የእሱ እንደሆነ ይናገራል። ስለዚህ አሁን የተነሳው ጥቅስ ብቻ ሳይሆን ሌሎችም የሚነሱ ጥቅሶች አሉ። ለምሳሌ አብ ከኔ ይበልጣል የሚል ጥቅስ አለ። እነዚህ ጥቅሶች እንዳንሸሻቸው ጠቃሚ ጥቅሶች ስለሆኑ አብ ከኔ ይበልጣል፣ የመጨረሻውን ቀን አባት ነው የሚያውቀው፣ አባቴ ከኔ ይበልጣል የሚሉት እነዚህ ጥቅሶች ወሳኝ ናቸው። አንደኛ ቆሮንቶስ 15 ላይ በትንሣኤ ትምህርት ውስጥ በመጨረሻ ደግሞ እግዚአብሔር ሁሉ በሁሉ ይሆን ዘንድ እሱ ሁሉን ላስገዛለት ደግሞ ይገዛል፣ እንደዚህ የሚሉ ቃሎች ቃል ስጋ ከሆነ በኋላ እግዚአብሔር በስጋ ከመጣ በኋላ ኢየሱስ ለተባለው ሰውነቱ የተሰጡ ጥቅሶች በጣም ወሳኝነት አላቸው። እንደምታውቁት የክርስትና ሃይማኖት ዓለም ሃይማኖቶች የሚለይበት ትልቁ ነገር የአምላክ በስጋ መገለጥ ለክርስትናው ዓለም መገለጡ ነው፣ ወይም የቃል ስጋ መሆን ማለት ነው። መጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ራሱ፣ ቃልም ስጋ ሆነ የሚለው ክርስትናን ከአይሁዲ፣ ክርስትናን ከእስልምና፣ ክርስትናን ከዓለም ሃይማኖቶች ይለየዋል። አምላክ ብቻውን አምላክ የሆነ እግዚአብሔር በስጋ መምጣቱን በመንፈስ ቅዱስ የተገለጠለት ሃይማኖት ክርስትና ብቻ። ስለዚህ እነዚህ ጥቅሶች ምንድን ነው የሚያሳዩን ሲባል በእርግጥም በእውነትም እግዚአብሔር በስጋ መገለጡን ቃል ሰው መስሎ ሳይሆን ፍጹም ሰው ሆኖ መምጣቱን ማሳያ ናቸው። ስለዚህ እንደዚህ አይነት ጥያቄዎች የሚመለሱት አብ ከኔ ይበልጣል፣ የመጨረሻውን ቀን አብ ነው የሚያውቀው፣ አምላኬ አምላኬ ለምን ተውከኝ፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ አብ የሚያሳየኝን ያናደርጋለሁ፣ እንደዚህ የሚሉ ጥቅሶች በጣም ጠቃሚ ጥቅሶች ናቸው። የምን መረጋገጫ ናቸው ሲባል በእርግጥም እግዚአብሔር ሰው መስሎ ሳይሆን ሰው መሆኑን፣ ቃል ስጋ መሆኑን፣ ፍጹም ሰው መሆኑን፣ ልዕለ ሰው ሳይሆን ሱፐርማን ሳይሆን ፍጹም ሰው መሆኑን ማሳያ ናቸው። እውነትም አምላክ በስጋ መጥቷል የምንለው ከነዚህ ጥቅሶች ተነስቶ ነው። ከነዚህ ጥቅሶች ተነስተን ነው። ሁለት ኑፋቄዎች አሉ እንድንጠነቀቃቸው የሚገቡ። አንደኛው አርዮሳዊነት ነው። አርያስ የሚባለው ሰው አርያኒዝም የሚባለው ትምህርት የኢየሱስ ክርስቶስን አንዱን ጎን ማለት ሰውነቱን ብቻ የሚያስተምር ትምህርት ሲሆን፣ ሌላኛው ደግሞ በጣም መጠንቀቅ ያለብን በጣም ሾልኮ ትውልድ እያጠፋ ያለው በሌሎች ሃይማኖቶች ውስጥ መድረክ ይዞ ያለው ደግሞ የአውጣኬ ትምህርት ነው። አውጣኬኒዝም፣ አውጣኬ የሚባል ሰው ያመጣው ኑፋቄ ነው። እሱ ደግሞ ምንድነው? የአምላካችንን ሰው መሆን ወይም ሰውነቱን በመካድ ሰውነቱን እንደጠፋ በመቁጠር ሰውነቱን እንደተዋጠ እንደጠፋ በማስመሰል ኢየሱስን አምላክ ብቻ አድርጎ ሰውነቱን የሚክድ ትምህርት ነው። እነዚህ ሁለት ጠርዞች አርያኒዝምና አውጣኪያኒዝም የአውጣኬ መንፍቅና ኢየሱስን አምላክ ብቻ ማድረግ፣ የአርዮስ መንፍቅና ኢየሱስን ሰው ብቻ ማድረግ። ነገር ግን የዮሐንስ ወንጌል ትምህርት፣ የጌታ ኢየሱስ ትምህርት፣ የሐዋርያት ትምህርት ደግሞ ከዚህ ከሁለቱ ውጭ የሆነ
ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው፣ ቃል አምላክ ኢየሱስ ሰው። በሐዋርያት ሥራ መጽሐፍ ላይ እንደምታውቁት አለ ጴጥሮስ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረጋቸው ምልክቶችና ድንቆች ለኛ የተገለጠ ሰው ነበር ይላል። አሁንም ወደ ሰማይ ካረገ በኋላ ሮሜ መጽሐፍ ላይ ምን ይላል? ጢሞቴዎስ መጽሐፍ ላይ ሮሜም ላይ ያው ሮሜ 8 ላይ አለ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ ይማልደው ይላል። ጢሞቴዎስ ላይ የሚማልደው ዛሬም ሰው እንደሆነ ይነግረናል። በእግዚአብሔርና በእኛ መካከል ያለው መካከለኛ እንዳለ እርሱም ሰው የሆነ ክርስቶስ ኢየሱስ። ስለዚህ እነዚህ ጥቅሶች የሚመለሱት በአንድ ቀላል ጥያቄና መልስ ነው። እነዚህ ሁሉ አብ ከኔ ይበልጣል፣ እኔ አላቅም፣ አብ ነው የሚያውቀው የሚሉት በአንድ ወሳኝ ነገር ይመለሳሉ። ምንድነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ማን ነው በሚለው ይመለሳል። ኢየሱስ ክርስቶስ ፍጹም አምላክ። ፍጹም አምላክ ማለት የአምላክ ግማሽ የለውም። 50% አምላክ 50% ሰው አይደለም። ፍጹም አምላክ ያ ማለት ሙሉ በሙሉ አምላክ። ቀጥሎ ደግሞ ፍጹም ሰው፣ የሰው ግማሽ የለውም። 50% ሰው አይደለም፣ ሙሉ ከሙሉ ሰው፣ 100% ሰው። ለዚህ ፍጹም አምላክ ፍጹም ሰው ግን በአንድ አካል ኢየሱስ በሚባል ሰውነት ውስጥ የመለኮት ሙላት ተገልጦ ይኖራል። ቆላስይስ 2 ላይ እንደተጻፈ በዚያ ሰውነት በናዝሬቱ ኢየሱስ ሰውነት ውስጥ ደግሞ የመለኮት ሙላት ተገልጦ በስጋ ለዘላለም ይኖራል። አሁን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ካመንን ፍጹም ሰው ምን ማለት? ፍጹም ሰው ማለት በዚህ ስጋ ወራት የሚደክመው፣ የሚርበው፣ የሚጠማው፣ ሁሉንም ማያቅ፣ ይደነግጥ ነበር ይላል። የሚተክዝ ይተክዝ ነበር ይላል። አምላክ አይደነግጥም፣ አምላክ አይተክዝም። ይፈራ ነበር ይላል ሉቃስ ላይ። አምላክ አይፈራ። ስለዚህ ፍጹም ሰው ሆነዋል ማለት ነው። ጌታችን ክብር ለእርሱ ይሁን። ፍጹም ሰው እንደኛ የሚያዝን ምን እንዳለ ታውቃላችሁ አይደለ? ልቤ ታወከ አለ እኮ ጌታ። እንባ ፈሰሰ ይላል መጽሐፍ ላይ። አምላክ እንባ የለውም። እና አምላካችን ምን ያህል በድንግልና በተጸነሰ ሰውነት ከድንግሊቱ ከማርያም በድንግልና በተጸነሰ ሰውነት በመንፈስ ቅዱስ በተጸነሰ ሰውነት ውስጥ ተገልጦ ለዘላለም እንደሚኖር ያ ሰውነት ያ በድንግልና ጸንሶ የተወለደ ሰውነት ኢየሱስ ተብሎ ስም ወጥቶለታል። ያ ፍጹም ሰው ከኃጢአት በቀር ከኛ የሚለየው እኛ በሐሳብም ኃጢአት አለብን፣ በንግግር በነቢብም ኃጢአት አለብን፣ በተግባርም ኃጢአት አለብን። እሱ በሐሳቡ ኃጢአት አያውቅም፣ በንግግሩ ኃጢአት ተናግሮ አያውቅም፣ በተግባሩ ኃጢአት ምን እንደሆነች አያውቅም። ከዛ ውጭ ግን ሙሉ ሰው እና ያ ሰውነት ለሰውነት የሚገቡ ባህሪያቶች ሁሉ ያሉት ሰውነት ይርበዋል፣ ይጠማው ነበር፣ ይደክመው ነበር፣ ይደነግጥ ነበር፣ ይታወክ ነበር፣ ያዝን ነበር፣ ያለቅስ ነበር፣ ይጸልይ ነበር። ይበለስ ይሁን። በእርግጥም ቃል ስጋ ሆኗል ማለት ነው። የሚገርመው ግን በዛ ሰውነት ውስጥ ደግሞ የመለኮት ሙላት አለ። ያ ማለት ሁሉን ያውቃል፣ በሁሉ ቦታ ይገኛል፣ ሁሉን ፈጥሯል። በዙፋኑ ላይ ከተቀመጠው ከአብ ጋር እሱም በዙፋኑ ፊት እንደታረደ በግ ቆሞ ስግደት፣ አምልኮ፣ በረከት፣ ውዳሴ ይቀበላል። ስለዚህ እነዚህ ንባቦች በሙሉ ቅድም ያልካቸውና እኛም ያልናቸው ንባቦች በሙሉ የሚያሳዩን ኢየሱስ ክርስቶስ ትናንት ማለት ቃል ስጋ ከሆነበት ነው። በነገራችን ላይ ከዓለም መጀመሪያ ማለት አይደለም። ትናንት ማለት ለሰውነት ነው፣ ለአምላክነት ትናንት የለውም። ለዛ ነው ክርስቶስ ትናንትና አይልም፣ እግዚአብሔር ትናንትና አይልም። ኢየሱስ ክርስቶስ ትናንትና። ኢየሱስ የሚለው ቃል ስጋ ከሆነበት ጀምሮ ዛሬም እስከ ለዘላለም ያው ነው። ምን? ፍጹም አምላክ እንዲሁም ፍጹም ሰው። ስለዚህ በጠቀስከው ጥቅስ ላይ ኢየሱስ በሰውነት ተናገረ። የመጨረሻዋን ቀን አባት ማለት ሰው ያልሆነው ያውቀዋል አለ። የሰው ልጅ ግን አያውቀውም አለ። በሐዋርያት ግን በኋላ ጌታ ሁሉ እንደምታውቅ እናውቃለን የሚሉት ማለት በሰውነት ከዛ አብ የሚያውቀው ሁሉ የሱ ዕውቀት እንደሆነ ደግሞ ይነግራል ራሱ። አብ የሚያውቀው ሁሉ የሱ ዕውቀት እንደሆነ
አብ የሚያሳየኝን ያን ማድረገው የሚሆነው ሁሉ ማድረገው ሁሉ የሚሆነው ነገር ሁሉ አብ የሚያደርገውና የሚሆን ነገር ነው ይላል ዮሐንስ 5 ላይ እና ሰውነት ማረጋገጫ ነው። በእርግጥም ቃል ሰው ሆኗል ማለት ነው እና ክብር ለሱ ይሁን።